አቤት 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 መጡልሽ ሚዜዎቹ ሙሽራው ይላል ብራዘር እንዴት አባሽ ነው ማርብሽ እንዳትወርቅ አይነን ይላል እንዳትወልቅ ነው ክፍላለ እንዳትወልቅ ይጠቅላል ያው እንግዲህ ማግባት ነው ምን ታስቢያለሽ እንዴት ነው የምትደምሽ አንቺ አሁን ላፈቅረው አንተ እኮ አታሰል አሽቆርጠን ነው ጽናትና ኪራ ሊሞሸሩ ነው። ጽናትና ኪራ በዚህ በ3 ቀን ውስጥ መሞሸር እንዳለባቸው የኪራ አባት ነገራቸው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱ ተስፋ አደርጋለሁ። ቪዲዮውን ተወደዳችሁት እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። የኪራ አባት ጽናትና ኪራ በዚች በ3 ቀን ውስጥ መጋባት እንዳለባቸው ነገራቸው። ነገር ግን ጽናትና ኪራ ምን ነው ቸኮልን? በዚች በ3 ቀን እንዴት ነው ሰርግ እኮ ነው የምንደግሰው የሚል ጥያቄ ውስጣቸውን ፈጥሮባቸዋል። ጽናትም ደግሞ ለአባቷ እንዳልተናገረች አባቷ የሚያውቀው ጽናት እየተማረች እንደሆነና በትምህርት ደረጃ ላይ እንዳለች መሆኑንም ለኪራ አባት አስረዳችው። ኪራም እንደዚሁ ጽናት አባቷን ማስከፋት አትፈልግም። እንዴት ተቸኮለኮ ምን ነው በዚህ በ3 ቀን አባዬ ምን ነው እያለ እየጠየቀው ይገኛል። የኪራም አባት እንግዲህ ግዴታ በዚህ በ3 ቀን ውስጥ መጋባት አለባችሁ ለእናትህ አይደለም 3 ቀን 3 ሴኮንድ ቢሆን ማድረግ አለብክ ለዚች ለምትሳሳልክ እናትክ እንዴት ይሄን አድርገህ ማስደሰት ያቅተካል እያለው ይገኛል። እንደዛም በሚለው ሰዓት ኪራ ምንድን ነው የተደበቀ ነገር አለ እንዴ? ውስጤን እየነገረኝ ነው የደበቃችሁኝ ነገር አለ ብሎ ይለዋል። ማን የደበቀክ? ምንድን ነው የተደበቀው? ምንም ነገር የተደበቀብህ ነገር የለም። ነገር ግን አስብበት፣ ግዴታ በዚች በ3 ቀን ሰርጋችሁ መደገስ አለበት። እናትህ ወግ ማረግህን ማየት አለባት እያለ ወስኗል። እንግዲህ ኪራም አሁን እንዴት ብዬ ነው ለጽናት የምነግራት እያለ እሱም ተጨንቆ ነበረ። በዚሁም አጋጣሚ የኪራ አባት ተኪራ ጋር ብድግ ብሎ ሄዶ ጽናትንም እንደዚሁ የማወራሻለ ብሎ ለሷም እንግዲህ እያስቸገርኩሽ እንደሆነ ይገባኛል፣ ነገር ግን በዚች በ3 ቀን ውስጥ መጋባት እንዳለባቸው ይነግራታል። እሷም ደግሞ አይሆንም፣ አላደርገውም፣ አባቴን በምንም ታምር ማስከፋት አልፈልግም፣ አባቴ እየተማርኩ እንደሆነ እንጂ እዚህ አይነት ደረጃ ላይ እንዳለው አያውቅም እያለች ትገኛለች። ችግር የለውም እሱን ለእኔ ተውልኝ፣ እኔ ያሳምነዋለሁ ብሎ ይላችኋል። እንግዲህ ለማንኛውም አንቺ ማስቢበት ይላታል። እሷም አስቤበት እነግርካለሁ ትለዋለች። በዚሁም አጋጣሚ ተነስታ ተጨንቋትም ነበረ። ለሰኒም መጣች፣ ስለሰኒም ነገረቻት። እንግዲህ ሰኒም ጥሩ ነው ለአባትሽም መንገር አለብን እያለች ብላታለች። እምሩን በዚሁ አጋጣሚ መፍታ ነበረ። እምሩን በጣም ተደስታለች። እንግዲህ ሰኒና እምሩ የጽናትንና የኪራን ሰርግ በጉጉት ሲጠብቁት ነበረ። እንግዲህ ዛሬ ላይ ደግሞ እንደዚህ ደርሶ እና ቀኑ ተቆርጦ ሲያዩ በጣም ተደስተዋል። በዚሁ አጋጣሚ እምሩና ሰኒ ለጽናት ብርታት ሆነዋታል። አባቴ አትበይ፣ ያለውን ነገር በኋላ መጨረሻ ላይ ሄደን እናያቸዋለን። አባትሽ ደግሞ በጣም ጎበዝና አስተዋይ ጎበዝ ሰዎች አባት ናቸው። ስለዚህ ያለውን ነገር ሳትደብቂ ንገሪ ብለዋ እንግዲህ አበረታተዋታል። ጽናትም መናገር እንዳለባት ወስና እንግዲህ ደውላ ነግራለች ለአባቷ። አባቷም ያቃል ከዚህ ፊት ከሷ ከመንገሯ በፊት አንድ ላይ እንዳሉ ያቃል። ነገር ግን ደግሞ ልጁን ማስጨነቅ ስላልፈለገ አባትየውም አውጥቶ መናገር አልፈለገም። ለዛ ነው እንግዲህ በጣም ይደሰታሉ እሱም መስማቱን። ጽናትን በጣም ትደሰታለች፣ ለኪራም ትነግረዋለች። ኪራም በጣም ይደሰታል። ግን ለምን አልነገረኝም?
እያወቀ ምናምን ስትለው ኪራም ደግሞ አባትሽ አንቺን ለማስከፋት ስለማይፈልጉ ነው ምናምን ይላታል። በዚሁ አጋጣሚ እንግዲህ የኪራ አባት የሚጠራቸውንም እንግዶች እየመዘገበ ነበረ። ሶፋውንም እንግዲህ ቤቱን እቀያይረዋለሁ እንዳለ አዳዲስ ሶፋዎች እቃዎች እየተጋዙ እየገቡ ነው። የኪራ አባትን በጣም ደስ ብሎታል። እነ ኪራም እንግዲህ በጣም ተደስተው የኪራ አባት በሉ ሂዱና አሁን ሌላ ያለውን ነገር ለእኔ ተውልኝ፣ ሂዱና ቤሏችሁን ምረጡ ብሎ ልኳቸዋል። እሱም በዚሁ አጋጣሚ እነሱ ሲሄዱ ያለ የሌለውን እቃ እንግዲህ ቤቱን ፏ ሽብርቅ አድርጎ ጠብቋቸዋል። እነ ጽናትም ፏ ድምቅ እያሉ እንግዲህ ቤሎ እየመረጡ ነበረ፣ እየቀያየሩ እየለበሱ እየጨፈሩም ነበረ። በዚሁ አጋጣሚ እነ ምሩና እነ ሰኒም ይሄዳሉ እነሱ ጋር በጣም ተደስተው እንግዲህ እነሱም የሙዜ ልብስ ለብሰው ፏ በትን እያደረጉ ደስታቸውን እየገለጹ ነበረ። በዚሁ አጋጣሚ ወደ ቤት ተመልሰው እንግዲህ በድግሱ ዋዜማ ፏ ሽብርቅ እያሉ ቤት ውስጥ ጭፈራ ይዘው ነበረ። እነሰኒ እንግዲህ ደስታቸውን በዚህ አጋጣሚ እያሳለፉ ነበረ። ጽናትንም አቧራ ይንካሽ እያሏት ይገኛሉ። የኪራ አባትም ውጭማ ተጠራርጊ አቧራ እንዳይነካሽ እያላት ይገኛል። ይሄም ምንድን ነው? የኪራ እናት ትዕዛዝ ነው ተብላለች። እንግዲህ ካሁኑ ተንከባክበዋታል፣ እየተንከባከቧት ይገኛሉ። ክብሮም እንግዲህ ሽንኩርት እየከተፈ ቁርስ ሊሰራላቸው ሽንኩርት እየከተፈ ይገኛል። ኧረ እኔ ላግዝ ስትለው አንቺማ መንካት የለብሽም እጅሽ መቆሸሽ የለበትም እያሏት እንግዲህ ጽናትን ከእንደዚህ ደረጃ አድርሰዋታል። እግዚአብሔር አምላክ ጽናትን የቀየረ አምላክ እኛንም ይቀይረን እያሉ ኮመንታተሮች እንግዲህ አስተያየታቸውን እየገለጹ ነው። አዎ እሷን የቀየረ አምላክ እኛንም ይቀይረን፣ እኛን የመዳም ቅመሞችንም ይቀይረን የሁላችንም ምኞት ነው። ፏ ድብርቅ እያሉ እንግዲህ እየተጫወቱ እየጨፈሩ እያለ የኪራ አባት ይመጣል። በዚሁ አጋጣሚ እንግዲህ አንተም ጨፍር ብለውታል። በዚሁ አጋጣሚ ወገቡን ይዞ እየጨፈረ ነበረ። በጣም ተደስቷል። በሉ ተጫዋቱ እያላቸውም ነበረ። በሉ አሁን የኪራ እናትም እንደምትመጣ ይነግራችኋል። አሁን ትመጣለች ተጫዋቱ ብሏቸውም ይሄዳል። እንግዲህ በጣም ደስ የሚል ነበረ የዛሬው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ። ባይ ባይ።